ተቃጥዬ እኮ ነው ወይ ምን ላድርግ በእናትህ። ኦኬ። እና ሻሃዳ ሊይዝ ነው ምናምን ይላሉ። እውነት ነው? አይሻልም? ተጨንቄ ዝም ብዬ ከምከላወጭ ዱከም እስልምናን እንድትቀበል ያስገደደ ሰው አለ? ነፍሴን ያስገደደችኝ። ስለዚህ እስልምና እንድትቀበል ያስገደደ ጫና ያደረገብህ ሰው የለም? አለ። ነፍሴ ነች ያስገደደችኝ፣ ያስጨነቀች። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማውዱ ከምንና ትንፋሽ ነው የሚያጥረኝ ሁሉ ጊዜ አንተ ጋር በመጣ ቁጥር ዛሬ ያዘ ነገ ያዘ ዛሬ ያዘ ላይክ 8 ወር በላይ ትንፋሻችንን ስንጠብቀው ነው የከረምነው። አንደበት ያልፈዋል። አልሐምዱሊላህ በጣም ደስ የሚል ነገር። እኔ ማስታውሰው እሱን ነው። እንጃለህ የሚለኝ ነገር ጥያቄ ስጠይቅ አማረረን እኮ ይገባል። ቃል እንጃለህ ብሎ ይወጣልና አንተ ጋር ነው የማስታውሰው። ያላ ስራ ድንቅ ነው ወላሂ። ማን ነው ዱከም? ማን እንዲባል የፈለከው? ዱከማችን አሚር ልትባል? አሚር ስም አሚር ነው? ስሜ አሚር። ማሻአላ ይሄ አሚር ይሁን። እሺ ቤሪያ መልእክት አለ። ከዛ በፊት ይቅርታ ኡስታዝ እንትን እንበል። ሬነር አለ አለው ባቢ። ሰላም አለይኩም ኡስታዝ። እንዳልከኝ ነው ነው ካለ እንግዲህ ዱከም ሻዳ ይዛ በርቷት እንዳልከኝ ነው ስት አለ። አሁን ግን ያለ አይመስለኝም እዚህ ገስት ላይ እኔ እንጃ። ቅድም ነበረ ወረደ። ካለ ዱከም ገስት ላክና ኡስታዝን እየጠበቀ ነበረ ስላልከኝ እንትን በልለትና ደውልለት ካለ እና እንትን ከሆነ እንትን በለው። ሬነር ነው እንዴ? ሰላም አለይኩም ሬነር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነው? እንዴት ነህ? ሰላም ነው? የጠፋችሁ ደህና ናችሁ? አለን። ምንድነው አላማችሁና ኢላማችሁ? ምንም ሊገባኝ አልቻለም እኮ። ምን አድርግ ነው ሰው የምትሉት? ሰው ወዴት ይሄድላችሁ? ለማን ነው ቤት የሚባለው? ወደ ጀነት። ለማን ነው ቤት የሚባለው? እና ሐሰን ምናምን የምትሰሩት ስራ እኮ ልክ አይደለም። እኔ እንኳን ምንም አልሰራሁም። ተቻለ ሰውን አስለማችሁ ለጨርሱት ነው እንዴ? ተው እንጂ። እኔ ከጥግ ነው ማየው እና እንትን ልደውልለትና ከመጣ አስገባዋለሁ። በቃ እኔም እወጣለሁ ኢንሻአላህ። አመሰግናለሁ። ቀጥል ቤሪያ። ምንድነው ሜሮን? እንደዛ ብለሽማ መውጣት አልነበረብሽም። ቆያ ትንሽ እንዴ ተደጋግፈን ነው እንጂ መሄድ ያለብን። ቤሪያ አለ? አሎ ቀጥል። በጥያቄ ነው እንትኑ ቤሪያ እንትኑ ገብተዋል አይደለ? ያለው ነገር በጣም አጣብቅኝ ውስጥ ነው ያሉት ራሳቸው። ይገዛል ካሉ አንደኛ ቮለንተሪም ይሁን በምንም ይሁን ይገዛል ካሉ በሰውነቱ ነው ወይ ብለህ ትጠይቃቸዋለህ። አዎ ሰው በሰውነቱ የሚገዛው ፈንክሽናል ነው ወይስ ኦንቶሎጂካል ነው? በባህሪ ነው እየተገዛው ያለው ወይስ ደግሞ በግብር ነው እየተገዛ ያለው ነው? እነሱ በግብር ነው የሚሉት። በግብር ከሆነ ባልና ሚስት እንደሚገዛዙት ማለት ነው። ባልም ሰው ነው፣ ሚስትም ሰው ናት። ስለዚህ የግብር መገዛዛት ነው በመካከላቸው ያለው። ምንም ከአምልኮ ጋር የሚያያዘው ነገር የለም። በአብና በወልድ መካከል ግን እንደዛ አይደለም ያለው። በሰውነቱ ከሆነ የሚገዛው ሰውነቱ ከአብ ጋር የባህሪ እንትን የለውም። በባህሪ አንድ አይደሉም። አብ አምላክ ነው፣ ሰውነት የሚባል ነገር የለውም። ወልድ ግን ሰውነት አለው። ስለዚህ ሰውነቱ ለአብ እየተገዛ ያለው የባህሪ ከሆነ ደግሞ እያመለከው ነው ያለው ማለት ነው። አንደኛ ነገር ማለት ነው። እንደገና ደግሞ ፈንክሽናል ሰቦርዲኔሽን ወይም ደግሞ የግብር መገዛዛት ሲሉ ወልድ አብን የግብር እየተገዛ ያለው በውጫዊ ግብር ነው ወይስ በውስጣዊ ግብር ነው? አሁንም አጣብቅኝ ውስጥ ነው። በውጫዊ ግብር ካሉ እምቅድመ ዓለምም ጀምሮ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ የሚባል ነገር ነው ያለው። በዛ መካከል በውስጣዊ ግብር ውስጥ መገዛዛት ካለ አደጋ አለው። የአርዮስ ትምህርት ነው ቀጥታ የሚሄደው ማለት ነው።
በውጫዊ ግብር እንዳይሉ ደግሞ በውጫዊ ግብር አብ ወልድ መንፈስ ቅዱስ አንድ ናቸው ብሎ ነው የሚያምኑት። አቡልናሪዎስ የሚባለው የተወገዘው እኮ በውጫዊ ግብር አብና ወልድ ይለያያሉ ስላለን ነው። በ381 ከመቅደኒዎስ ጋር አብሮ የተወገዘው አቡልናሪዎስ የሚባለው የተወገዘው አብና ወልድ በውጫዊ ግብር ይለያያሉና ኢየሱስ ወልድ የሚባለው ነገር በሰውነት ውስጥ ነፍስ የለውም፣ በነፍሱ ፋንታ መለኮት መጥቶ ተተክቷል ብሎ ስላስተማረ ነው የተወገዘው 381 ላይ የቆስጠንጢንያ ጉባኤ ማለት ነው። በሁሉም መንገድ ስትሄድ አጣብቀኝ ውስጥ ነው ያሉት እነሱ፣ መሄጃም መንገድ የላቸውም። ስለዚህ ምንም ነገር የፈለገ ነገር ኢየሱስ ጨምር ላክልበትና ቅድም አንድ ጥያቄ ስጠይቅ ያው ትመረምራለች ትፈትሻለች በሚል ነው። መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ ያለው ጥያቄ አሁን ለጠየካት ነገር ብዙ ምላሽ የሚሰጣት ክፍል ነበረ። እዛ ክፍል ላይ እንደዚህ ይላል። አሁን ከጠየቀው አንጻር አንቶሎጂካል ነው ፋንክሽናል ነው የሚለው በእነሱ በስላሴ ትምህርት አብ ልጄ ብሎ ኢየሱስን የሚጠራው በመለኮትነቱ ነው። አብ ወላዲ ወልድ ተወላዲ የሚባለው ማለት ነው። ታዲያ መዝሙረ ዳዊት ምዕራፍ 2 ላይ ወሂድ እንደዚህ ብሎ ያወራል። በዕብራውያን መጽሐፍ ምዕራፍ 1 እና የሐዋርያት ሥራ ምዕራፍ 13 ላይ የአዲስ ኪዳን ትንቢት ነው ብለው በምናምነው ማለት ነው። አንተ ልጄ ነህ እኔ ዛሬ ወለድኩህ ይልና ለምነኝ ይለዋል። ልጄ ብሎ የሚጠራውን አካልን ነው ለምነኝ የሚለው። አሁን አብ ደግሞ ልጄ ብሎ የሚጠራው በመለኮትነቱ ነው፣ ወይንም አሁን ሲጠመቅ የምወደው ልጄ አለ ብሎ፣ ስለዚህ ልጄ ብሎ እየጠራ ያለው በመለኮትነቱ ስለሆነ የስላሴ አካላትን ያሳያል የሚል ማስረጃ ነው የሚያቀርቡት። ታዲያ ልጄ ብሎ በጠራበት ባህሪ ወይንም ማንነቱ ለምነኝ ካለው ምንድነው? በስላሴ አካላት መካከል አባትና ልጅ ተብሎ በተጠሩት መካከል መገዛዛት አለ ማለት ነው። ወይንም ወልድ አብን እንዲለምነው በባህሪው በመለኮትነት እንደሱ በሚለው ማንነት እንዲለምነው ይፈልጋል የሚለውን ነገር ያስቀምጣል። ያንስ እንዴት ታየዋለህ? እንኳ ለምኖ እንትን የሚለው ነገር ማለት ነው። ለምኖ የሚያገኘው ነገር ማለት ነው። ለምነኝ አሕዛብን ለርስት የምድር ዳርቻን ለግዛት እሰጥሃለሁ አለ። ስለዚህ አሕዛብን ለርስቱና የምድር ዳርቻን ለግዛቱ የተቀበለው በአጠቃላይ ለምኖ ነው ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንደዛ ያለው እኔ አብን እለምናለሁ ነው የሚለው። ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋልና አለ። ተለምኖ ነው የሚያገኘው ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 11 ላይ እንደዛ ነው ራሱ የምለምንላ እንደምትሰጠኝ አውቃለሁ ነው የሚለው ራሱ ማለት ነው። አምላክ የምትለምነውን ሁሉ አለች ማርታ ይሰጣሃል እያለችው ነው ያለው። ሮሜ 8:34 ላይም ስለኛ የሚለምነው ነው የሚለው። ኢንቱካኖ ማለት መሰረታዊ ትርጉሙ መለመን ማለት ነው። ኢንተርሴሽን የሚለው ቃል ብዙ ማስረጃዎች ማቅረብ ይቻላል እነዚህ አይነት ነገሮች ማለት ነው። የገረመኝ ግን ራዕየ ዮሐንስ ምዕራፍ 1 ቁጥር 1 እና ራዕየ ዮሐንስ ምዕራፍ 5 ቁጥር 7 ላይ ያለው ነገር ነው። ሰማይ ላይ ሆኖ ኢየሱስ የሚሰጠው ነገር ራዕየ ዮሐንስ 1 ላይ ሬቭሌሽኑ አፖካሊፕስ ሲሰጠው እናያለን። ራዕይ 5 ላይ ደግሞ ምን ሲሰጠው እናያለን። ራሱ 7 ማኅተም መጽሐፍ ያለው ሲወስድ ሲቀበል እናያለን። ሙሉ አምላክ የሆነ አካል ከሌላ አካል ለምንድን ነው የሚወስደው ነው እኛ ጥያቄያችን። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩም አለ። ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ለምን ይሰጠዋል? ስለዚህ አብ እንደነገረኝ እንዲሁ እናገራለሁ አለ። ለምንድን ነው የሚጠብቀው? እኔና አንተ ቤሪያ አንድ ትምህርት ቤት ውስጥ ቁጭ ብለን ፊዚክስ ተምረን ልክ ተመርቀን ስንወጣ እኔም የራሴ ስራ ነው የሚይዘው፣ አንተም የራሴ ስራ ነው የምትይዘው። ለምን? አንተ የተማርከው ትምህርት እና እኔ የተማርኩት ትምህርት አንድ አይነት ከሆነ ማለት ነው። ነገር ግን ከትምህርት ቤት ከተመረኩም በኋላ መጥቼ እኔ የቤሪያ መልእክተኛ ነኝ፣ ምን ተልካል ሲባል ፊዚክስ ልኮኛል። ለምን? እንዴ ፊዚክስ እውቀቱ እኔ ጋማ አለ ቤሪያም ጋማ አለ። ለምንድን ነው መልእክተኛ የሚሆነው? ራሱ ለምንድን ነው መልእክተኛ የሚሆነው? የእሱ መልእክተኛ መልእክቱ እሱ ጋር ስለሌለ ነው። ተመልከት። ሁለተኛ ነገር ደግሞ ምንድነው? ከራሴ አልናገርም አለ። ሙሉ እውቀቱ እሱ ጋር ካለ ለምንድን ነው ከራሱ የማይናገረው? ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአብ የሰማሁትን አስታውቂያቸዋለሁ አለ። እውቀቱም ከአብ ነው የሰማኸው? አዎ። ስለዚህ የራሱ ነገር አይደለም ማለት ነው። ታዲያ ሲሰማ የነበረው ምንድን ነው ብለን ስንል ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ እንደዛ ቁጥር 26 ላይ እንደዛ ነው የሚለው። ራሱ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ቁጥር 25 ላይ ማለት ነው። ቁጥር 26 ላይ ማለት ነው። እኔ ለዓለም እናገራለሁ። ስለ አብ እንደነገራቸው አላስተዋሉም። ከዛ በኋላ ቁጥር 40 ላይ ምን ይላል? አሁን ከእግዚአብሔር ሰምቼ የነገርኳችሁ ሰው አለ። ሲሰማ የነበረው ምንድን ነው? ሰው ነው። እዛ ጋር አሁን ነው የሚለው። አሁን አለ እዛው ላይ አሁን ከእግዚአብሔር ሰምቼ የነገርኳችሁ ሰው አሁን ከእግዚአብሔር የሰማው። ስለዚህ ሲሰማ የነበረው ሰው ነው። የናዝሬቱ ኢየሱስ ኦንቶሎጂካሊ ሰው ነው። ፈንክሽናሊ ነብይና መልእክተኛ መሲ ነው።
ይህንን ነው ባይብል የሚያስተምረው። ሉከም ሰላም ብያለሁ። ሉከም አለ። ኦኬ እዚች ላይ ሀሳብ ልጨምርህልና ሉከምን አንዴ እናውራውና ትጨምራለህ። ቤሬይ አውራ ሉከም ወደዛ ትንሽ ጠጋለ በል ጫይቃታ መስመር ላይ ኮሜንታተሮች ተረጋጉ። ምንም የሚያጣደፍ ነገር ምንም ነገር የለም። ስለዚህ ማውራት ያለበትን ነገር ያወራል ቤሪያ። እስከዛ አውራ ቤሪያ ሲመጣ እንትን ትላለህ። ሰዓታችን እንድንጠቀም ከሚለው አንጻር ነው። እኔም ስለምወጣ ከዛ አንጻር ቀጥል ቤሪያ። እዚህ ጋር አንድ ነገር ለማስቀመጥ አሁን ዕብራውያን መጽሐፍ ምዕራፍ 10 ቁጥር 5 ላይ እንደዚህ ብሎ ያስቀምጣል። አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሎ ያስቀምጣል። ስለዚህ አሁን ኢየሱስ የአምላኩን ፈቃድ ሊያደርግ ነው የመጣው በእነሱ እምነት ወይንስ የአባቱን ፈቃድ ሊያደርግ ነው የመጣው የሚለውም ነገር መጠራት አለበት። ለምሳሌ አሁን አብ ወልድን ሲልከው የአባቱን ፈቃድ ነው። ምክንያቱም በስላሴ አስተምህሮ አብና ወልድ አባትና ልጅ ነው የሚል ነው። ነገር ግን ሲመጣ የአምላኩን ፈቃድ ሊያደርግ ነው የመጣው። ስለዚህ ኢየሱስ ከመወለዱ ከመጸነሱም በፊት ምን አለው? አምላክ አለው ማለት ነው። ለምሳሌ መልአኩ እንኳን ሲያበስር ምን ብሎ ነው? ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ገና ከመጸነሱ በፊት አምላክ አለው። ከባህሪው ስጋን ከመልበሱ ስጋን ከመዋሃዱ ምናምን አንጻር ሳይሆን ከመወለዱ ከመጸነሱም በፊት ኢየሱስ ክርስቶስ አምላክ አለው። ዘካርያስ ሚልኪያስ እና ዘካርያስ ላይ እንዲሁም መጽሐፍ ምዕራፍ 5 ላይ እንደዛ ነው የሚያስቀምጠው። በአምላኩ ስም ግርማ መንጋውን ይጠብቃል ይላል እና ያ የተመረጠው ከእስራኤል መካከል የተመረጠው ወንድሞቹን ይመልሳል ተብሎ የተነገረለት አካል ከመወለዱም ከመጸነሱም በፊት ምን አለው? አምላክ አለው። የአምላኩን ግብር ሊያደርግ የመጣ ስራውን ሊፈጽም የተመረጠ ነብይ ነው የሚለውን ነገር መጽሐፍ ቅዱስ በግልጽ ያስቀምጣል። እዚህ ጋር መገዛዛቱ በራሱ የአንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ቁጥር 28 ላይ ወልድ ለአብ ይገዛል ብሎ ነው የሚያስቀምጠው። መገዛቱ ከልጅነቱ አንጻር ስጋ ከመልበሱ አንጻር ሳይሆን ከልጅነቱ አንጻር እንደሆነ እግዚአብሔር ሁሉ በሁሉ እንዲሆን በዛ ጊዜ ልጁ ራሱ ላስገዛለት ይገዛል ይላል። ይሄ ብቻ አይደለም። አላዋቂነቱ ከእውቀት ሙሉ አለመሆኑ ከስጋ ባህሪ የተነሳ ሳይሆን ከልጅነቱ እንደሆነ የመጨረሻውን ቃል ብሎ ሲያስቀምጥ ልጅም ቢሆን ራሱ ብሎ ነው የሚያስቀምጠው። አሁን ልጅ ተብሎ የሚጠራው በስላሴ ትምህርት መለኮትነት ነው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ተብሎ የሚነገረው ማለት ነው። ስለዚህ በእነዚህ ምክንያቶች በስላሴ መካከል የባህሪ መገዛዛት አለ የሚል ትርጓሜ ውስጥ ነው የራሳቸው ትምህርት ራሱ በራሱ የሚወስደው ማለት ነው። ይህ ማለት ግን መጽሐፍ ቅዱስ ውስጥ ያለውን ነገር እነሱ ከተረጎሙት አንጻር እናብራራለን እንጂ መጽሐፍ ቅዱስ በግልጽ ሲያስቀምጥ እግዚአብሔርና ኢየሱስ ክርስቶስን ሲያነጻጽር ኢየሱስን ሰው እግዚአብሔርን አምላክ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ አለ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ኢየሱስን ሲጠራ አንድ ሰው ነው የሚለው እንጂ ፍጹም አምላክ ፍጹም ሰው አይልም። የሰውነት ባህሪውን ወይንም ሰውነት ማንነቱን ነው አንድ ብሎ ጠርቶ የሚያስቀምጠው። ሮሜ መልእክት ምዕራፍ 5 ቁጥር 15 አካባቢም እንዲሁ በአንዱ ሰው በኢየሱስ ክርስቶስ ሲቆጠር ሲለካ ሲመዘን ከባህሪው አንጻር ሲብራራ መጽሐፍ ቅዱስ ውስጥ ምን ተብሎ ነው የሚጠራው? አንድ ሰው። እግዚአብሔር ሲጠራስ አንድ አምላክ፣ ኢየሱስ ሲጠራስ አንድ ሰው። ለምሳሌ ኢየሱስ ክርስቶስን ከአዳም ጋር ሲያነጻጽረው አዳምንም ኢየሱስ ክርስቶስንም ሰው አድርጎ ነው የሚናገረው። ኢየሱስ ክርስቶስ ታዲያ አምላክነት ካለው ከአዳም ጋር እንዴት ነው የሚነጻጸረው? ሙሉም አይሆንም። በሁለተኛ ደረጃ ደግሞ ሁለተኛው አዳም ስጋ ለብሶ የመጣ አምላክ ነው ወይንም ሁለተኛው ሰው ስጋ ለብሶ የመጣ አምላክ ነው ብሎ ስጋ ከለበሰ አምላክ ጋር ሰውን ማነጻጸር ይሄ በራሱ ሮሜ መልእክት ምዕራፍ 5 ላይ እንትን ያደርጋል፣ ይጋጫል። ስለዚህ መጽሐፍ ቅዱስ ከነሱ ሐሳብ አንጻር ተረጎሙት እንጂ መጽሐፍ ቅዱስ የሚናገረው በቀጥታ አምላክ አንድ እንደሆነ ክርስቶስ መልእክተኛ እንደሆነ ያ ትምህርት ደግሞ በቀጥታ የሐዋርያትና የነቢያትን ምስክርነትን ይዞ ክርስቶስ የአምላክ መልእክተኛ ከእስራኤል መካከል የተመረጠ ሰው እግዚአብሔር ጽድቁንና መልእክቱን ያደረገበትና የሰራበት ቅዱስ የእግዚአብሔር መልእክተኛ ነው። ይሄ መጽሐፍ ቅዱስ በግልጽ ያብራራዋል። እንግዲህ ወደዚህ ትምህርት ተመለሱ ነው የምለው። ወሂድ አሪፍ ነገር ነው እንትን ያልከው። ሲጀመር
ይሄ ነው ወልድ ለአብ ብቻ ለምን ይገዛል? መንፈስ ቅዱስ ለምን አይገዛም ነው። ምክንያቱም ወልድ ለራሱ የማይገዛው ለራሱ የማይገዛው ያው ራሱን ዝቅ ስላደረገ ነው። ሂሚሊሽን ነው፣ ሂሚሊቲን ነው የሚያመለክተው፣ የሆነ ትህትና ነው ብለው ያምናሉ። ለመንፈስ ቅዱስ ለምንድን ነው የማይገዛው? ለምንድን ነው መንፈስ ቅዱስ አምላኩ ያልተባለው? እሱስ አምላክ አይደለም በራሱ? እና በክርስትና ያለው የማይወልድና የማይወለድ አምላክ ቢኖር መንፈስ ቅዱስ ነው፣ የመውለድና የመወለድ ባህሪ የሌለበት ተብሎ የሚታመነው ማለት ነው። ኤኒዌይ ወደ ዱከም እንሂድና ጊዜያችንን እንትን እንበል። ዱከም ሰላም ብያለሁ፣ እንዴት ነህ? አሚር ግባ እየተባልክ ነው። አሚር ከታችን ግባ እየተባልክ ነው። አስገቡት ቦታ አለ። ዱከም አለ ሰዓት ለመጠቀም ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ አሚር? አልሐምዱሊላህ ረቢል ዓለሚን። ሌሎቻችሁም ሁላችሁም ሰላም አለይኩም። ማሻአላህ። ዱከም አለ መጥቷል። አሚር ዱከም ሚውታን ሳሚት ሆነ እያወራ ከሆነ እንዴት ነህ? ሰላም ነው? ደህና ነኝ። እንዴት ነው? አንተን እኮ ሳገኘህ እኮ ሁሌ ትዝ የሚለኝ ነገር ጥያቄ ስጠይቅህ እንጃልህ የምትለኝ ነገር ነው። ተቃጥዬ እኮ ነው። ምን ላድርግ በእናትህ። ኦኬ። እና ሻሃዳ ሊይዝ ነው ምናምን ይላሉ። እውነት ነው? አይሻልም? ተጨንቄ ዝም ብዬ ከምንከላወጥ። አዎ ኢንሻአላህ በቃ ይሻላል። ማሻአላህ እንኳን ለውሳኔ አላህ በቃ። እንግዲህ ሻሃዳ የምትይዝ ከሆነ አሚር ያስይዝሃል ማለት ነው ኢንሻአላህ። አሚርን በጣም ስለምትወደው በምትወደው ሰው እጅ ብትይዝ ደስ ይለኛል። አዎ ከአሚርም በላይ አቡ መሐመድ፣ ከአቡ መሐመድ በላይ ደግሞ ሐሰን፣ ከዛም በላይ ሌሎችም አሉ። ያው በይበልጥ ደግሞ አንዱ አይነገርም። ስለዚህ በአሚር ያስይዝ ማለት ነው። ሐሰን ከሁለት አንዱ ምረጥ እና ያስይዝ አሚር ያስይዝ በቃ ኢንሻአላህ። ለዛው ነው ፈልጌ ጥሩልኝ ያልኩት። እሺ አንድ ነገር ግን ሻሃዳ ከመያዜ በፊት ልናገር አንድ ነገር ኢንሻአላህ። እሺ ብዙ ሰዎች መጽሐፍ ቅዱስን ሲተነትኑ ሰማለሁ። ብዙ መጽሐፍ ቅዱስን የሚያሳርፍ ነገር የሚመስል የሚያወሩ ነገር ሰማለሁ። ከቅድም ጀምሮ እንደሰማ ነው ማለት ነው። ያም የምሰማው ነገር ምንድነው? መጽሐፍ ቅዱስን ይሉታል በቃ ማለት ይሉታል። መጨረሻ ላይ ግን ጻፊው አይታወቅም ይሉናል። ስለዚህ ይህንን ነገር ማለት በምን አይነት አይምሮ ልቀበል? በቃ ማለት እረፍት አጣሁ ወይ? አይዞህ በቃ ከዚህ በኋላ ወደ ግልህ ምንጩ አይታወቅም። እሱ እንትን እላለሁ እረዳለሁ። ምንጩ አይታወቅም ይዘሉና ዕብራውያን ጋር ይገባሉ። ማን ነው ዕብራውያን መጽሐፍ ይገባሉ። ዕብራውያን መጽሐፍ ስትሄድ መጽሐፉ ጻፊው አይታወቅም። ዘፍጥረት ጋር ስትሄድ ጻፊው አይታወቅም። ዘዳግም ስመጣ ጻፊው አይታወቅም። ሙሴ አሁን ደግሞ አንድ ልጅ ይዞት የመጣው ማዕት አለ በቃ። ስለዚህ እነዚህ ነገሮች ጻፊው ካልታወቀ እኔ የዘላለም ሕይወት እንዴት ይሰጠኛል የሚል ነገር እርስ በርስ የሚጋጭ ከሆነ የቶማስ ወንጌል ተብሎ ከተጣለ ከወደቀ የወደቀው አንዱን ጥለው አንዱን አንጠልጥለው የትኛውን ሕይወት ይሰጠኛል የሚል በቃ ስጋት ውስጥ ነበርኩኝ። ለማንኛውም ዛሬ ውሳኔ ላይ ደርሻለሁ። ያው አይ ጥሩ ነው። ለማንኛውም ከዘፋኞች ሁሉ አፈ ሰፊ ማን ነው ሲባል ከከሌ ጋር ልታጣላኛል አሉ እና ምን ለማለት እንደፈለክ ገብቶኛል። ችግር የለውም አብሽር። አሚር አለ አለው ኡስታዜ አንተ ብታስይዘው ይችላል። አይ አስይዘው ችግር የለውም። እኔ ሁሌ ሳስይዝ ነው ያለሁት። ስለዚህ ኢንሻአላህ አጅሩን እንድናገኝ ሁላችንም ጋር ይመጣል። አንተም ጋር እኔም ጋር ይመጣል። ሐሰን ጋር ይመጣል። አትዝጋ ወይ ሐሰን ወይ አንተ ከሁለት አንዱ ሁለታችሁ ተስማሙ ወይ ድንተው ወይ አሚር አስይዘው ነው የምለው። ለታላቅ ዕድል ልስጠው። ሐሰኑ ቀጥል። ሀይቢ አሚር ግልግልና ድርድር አታብዛ። ይችን ቅጽበት ማሳለፍ የለብንም። እኔ ካሁን በፊት ሻሃዳ አስይዣለሁ። አንተ ሻሃዳ ሊያሰስክን ቀጥል ሐቢቢ ጀዛከላህ።
ቀጥል እዚህ አትፍጭ። በቃ አሚር ቀጥል። እሺ ኢንሻአላህ ችግር የለውም። እኛ ጋር ሁሉም አጅሩ ሁሉም ጋር ነው የሚመጣው። ራሱ አሰጋም እኔም ጋር ሁላችንም ጋር ስለሚመጣ ቀጥላል። እሺ መርሐባ። እሺ ኡስታዝ ዱከም እስልምናን እንድትቀበል ያስገደደ ሰው አለ? ነፍሴን ያስገደደችኝ። ስለዚህ እስልምና እንድትቀበል ያስገደደ ጫና ያደረገብህ ሰው የለም? አለ። ነፍሴ ነች ያስገደደችኝ፣ ያስጨነቀችኝ፣ እንቅልፍ አጣሁ። መርሐባ። እኔ የምለውን ቃል ተከትለህ ትላለህ። እሺ እሺ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ እኔ ከአላህ ውጪ በሐቅ የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር አልሐምዱሊላሂ ረቢል ዓለሚን። ኡስታዝ ቀጥሉ ትንሽ ደቂቃ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ ማሻአላህ። እንኳን ወደ ዲኑል ኢስላም በሻሃደቴን ገባ። እንግዲህ ትልቅ ነገር ነው ይሄ። ላኢላሃ ኢለላህ ሲል አንድ ሰው ገመዱን የያዘው ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ያለውን ገመድ ነው። የአላህን ገመድ አጥብቃችሁ ያዙ ይላል። በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሷ አዳናችሁ ይላል። በምን? በገመዱ ተንጠልጥለ የምትወጣበት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚከድና በአላህ የሚያምን ሰው መልካም ገመድን ጨበጠ ይላል ቁርአን። ያዘ። ስለዚህ ገመዱን ነው የያዝከው ተንጠልጥለ ማለት ነው። ይሄ ገመድ ተንጠልጥለ መያዝ አለብህ። ሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምዕመናን በእርግጥ ዳኑ ይላል። በምንድን ነው የዳኑ ሲባል በዚህ በገመዱ ነው። ከምንድን ነው የዳኑ ሲባል ከአፋፉ ነው። አፋፉ ኩፍር ነው፣ ሽርክ ነው፣ ቢድዓ ነው፣ ኒፋቅ ነው። ከዚህ ሰዎች ተንጠልጥለው የሚድኑበት ኢሴንሻል ሳሊቬሽን መሰረታዊ ደህንነት ወይም ደግሞ ፈላ ደሩሪ የሚባለው ይሄ ነው። ትልቅ ነገር ነው ያዝከው ማለት ነው። ላኢላሃ ኢለላህ የሚለው ማለት ነው። እና እንኳን ደህና መጣ። ሌሎች ወንድሞች የሚሉት ነገር ካለ የሆነ ደስታቸውን ይገልጻሉ ማለት ነው። ሐሰኖ ተቀበል። ኢንሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። ሁሌም ጠዋት ማታ ስንጠብቀው የነበረና ሁሉም እዚህ ጋር ያሉት እዚህ ጋር የሌሉትን በቦታው የሌሉትን ቅድም አቡ መሐመድ የጠራቸው ወንድሞችና እህቶችም ከሴቶችም ብዙዎች አሉ እንደምታውቀው ዱከም የተቻላቸውን ያክል ተጠርጥለዋል ለዚህ ቀን ማለት ነው። ይሄን ቀን ሁላችንም በማየታችን እጅግ ደስ ብሎናል። አንተም ማረፊያህን አግኝተሃል። ከዚህ በኋላ ከኛ ጋር ከወንድሞች ከእህቶች ጋር ሆነ እየተደጋገፍክ እየተማርክ እጅ ልጅ ተያይዘን አይ ቲንክ ወደፊት እንሄዳለን ብዬ ተስፋ አደርጋለሁ። ኢንሻአላህ አንተንም ሆነኛል ያጽናን። በዚህ ኢስላምን እንደያዝነ ህይወታችንን በዚህ ይውሰደን ብዬ ነው የምለው። እንኳን ደስ ያለህ ዱከም። እኔ ወርጄ ሰው አስገባለሁኝ፣ ታች ዛህራን አስገባለሁሽ። ኡስታዝ መድረኩን ነበርና ዳጊንም ከቻልክ ወደ ላይ ኦኬ አስገቡ። በቃ መልካም ጊዜ ይሁንላችሁ። ደስ ብሎኛል ዱከምዬ፣ በርታ። እንግዲህ ትምህርት ተማር፣ ሐሰንንም አግኘው።
ዛህራን ማግኛት ወደ ቴሌግራም ግሩፕ ተቀላቅለ ትምህርት እንድትማር ነው። ያው ሚዲያ ላይ እንዳትንጠለጠል ማለት ነው። አሁን ትምህርት ነው የሚያስፈልግህ። ያ ነፍሴና ታጨናንቃ እዚህ ያደረሰችኝ ብለሃል። ለነፍስ ደግሞ ምግብ ደግሞ ያስፈልጋል። ያለዛ መክሳትም አለ፣ መጥቆርም አለ፣ መሞትም አለ ማለት ነው። ብዙዎች መንገድ ላይ የሞቱት መጥተው ተመልሰው ወደ ኩፍር አካላት የሄዱት ምግብ በደንብ ስለማይበሉ ነው። ብሉ ሲባሉ የፋፋ የዳበረ ምግብ ቡፌ ያለ ብሉ፣ ጠንክሩ፣ ጥርስ አውጡ፣ በደንብ አጥንት የምትግጡት ስትባሉ አይ እኛ የምንፈልገው አጥንቱን ነው ብለው አጥንት ጉሮሯቸው ላይ ተሰንቅረው ስንቶቹ ሞተዋል መሰለ። እንደዛ እንዳትሆን አሁንም አንተ ማድረግ ያለብህ በስነስርዓት መማር ነው ያለብህ፣ ማወቅ ነው ያለብህ። ኢንሻአላህ በርታ፣ አላህ በርታ። እንግዲህ ስም ማን ነው? ዱከም ማን እንዲባል የፈለከው? ዱከማችን አሚር ሰላም ነው። እንዴት ነው? አሚር አሚር ልትባል? አሚር ስም አሚር ነው? ስሜ አሚር። አዎ ማሻአላ ማሻአላ። ይሄ ልጅ አሚር የሆነ ነገር አስነክተዋል። አሚር ለኛም ስጠን የሆነ ነገር እና እስቲ ሰውን እናስነካው። ይሄ አሚር አሚር አለ እኮ ሻዳ ይዘኝ አሚር። ስሜ ማን ነው? ይሁን አሚር። አሁን ልጅ ደግሞ ሲወልድም ደግሞ ምን እንደሚል አላውቅም። የአሚር ልጅ ጠብቆ ስም እንዳያወጣ። ማሻአላ አሪፍ ስም ነው። በቃ ተረከቡ። ባቢሎን በጣም ነው የምናመሰግነው ለነበረን ቆይታ እናመሰግናለን። አዲስ አለም ሰላም አለይኩም ኡስታዜ። ወአለይኩም ሰላም ወራህመቱላሂ። እኔ አንተ ጋር ነው በደንብ የማውቀው ዱከምንና ትንፋሼ ነው የሚያጥረኝ ሁሉ ጊዜ አንተ ጋር በመጣ ቁጥር ዛሬ ያዘ ነገ ያዘ ዛሬ ያዘ ላይክ 8 ወር በላይ ትንፋሻችንን ስንጠብቀው ነው የከረምነው። አንድ ዓመት ያልፋል። አልሐምዱሊላህ በጣም ደስ የሚል ነገር። እኔ ማስታውሰው እሱን ነው። እንጃልህ የሚለኝ ነገር ጥያቄ ስጠይቅ አማረረን እኮ ይገባል። ቃል እንጃልህ ብሎ ይወጣልና አንተ ጋር ነው የማስታውሰው። ያላ ስራ ድንቅ ነው ወላሂ። እንግዲህ አሚር አሰላም አለይኩም በለው አይደል? አሚር ሆነ ስሙ። ዱከም ረሳኸው ስሙን መልስ። አሚር ተሆን ብለሃል። ዱከም አሰላም አለይኩም አሚር። አለይኩም ሰላም እናቴ። አሚር ስትያይሽ ረሳኸው እዚሁ ስሜን ጠርቼ እዚሁ። ዋው በጣም ደስ ብሎኛል ወላሂ። ስንዴ ተዳረቅን እኔ እናንተም። ያላ ፈቃድ ሆኖ መጣችብኝ ብለህ ነበር የምትሮጣው ከዚህ በፊት። ከዚህ በኋላ መጣህልን እና ላይክ አትሮጥም። እኔን ስታይ ላይክ ወንድማችን ስለሆንክ እንኳንም ወደ ስለምነት አዲስ አለም መጣች ልውረድ ምናምን ብያለሁ እኮ ጨንቆኝ ማለት ነው። አይ ነው ከዚህ በኋላ መጣችልኝ ነው የምለው እንጂ መጣችብኝ አይደለም። አልሐምዱሊላህ እንኳንም መጣህልን ወንድማችን ሆንክ። ከዚህ በኋላ እንሯሯጥም አብረን ለአንዱ አምላክ ለአላህ እንሰግዳለን። ኢንሻአላህ ደግሞ አብረን እንማራለን። በጣም ደስ ብሎኛል። አላሁ አክበር አላሁ አክበር አላሁ አክበር። ለሌሎቻችሁ ምድል ውስጥ ለኦፓል ማላህ ሂዳይስ ለቤሪያም እንዲሁም ለሜሮን ሁላችሁም ለምትጠይቁ ለምትሞግስቱ ሰዎች ላይክ አት ኤንድ ነፍስ ረሃብ ባለቤቷ ልክ እንደ ዱከም ነፍስ የተራበች ነውና ያንን ፉልፊል የሚያደርገው ቀጥተኛው መንገድ ስትይዙ ነውና ኢንሻአላህ እንታገሳለን፣ እንማማራለን። ወንድማችን ሀሰን ለትዕግስት እንደገናም ደግሞ ኤቭሪዋን እናመሰግናለን። ዛህሩ አሰላም አለይኩም ቴንክ ዩ። የሚገባ ካለ እንትን እንላለን። ቴንክ ዩ። ሰላም ወራህመቱላሂ ወበረካቱ። ወንድምሽ እግረ መንገድሽ ቀጥይ ዛህራ ቀጥልሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ዱከም አሚር ሆነሃል። አሚር ንጉስ ማለት ነው በነገራችን ላይ እና እንኳን አላቀነው መንገድ መራህ። አላሁመ ለከል ሐምድ። በጣም ረጅም ጊዜ ለፍተሃልና እንኳን አላህ ሱብሓነሁ ወተዓላ ይህን እንድንወፈቅህ የእውነት እድለኛ ነህና በደንብ አድርገህ ተወቀው። እስልምና ያው የሚኖር ዲን ነውና በደንብ አድርገህ ኑረው ኢንሻአላህ። እኔም ማግዝሃለሁኝ፣ በውስጥ ጽፌልሃለሁኝ። ስልክ ቁጥርህ ላክልኝ፣ እናወራለን ቴሌግራም ላይ እና አላህ ጽናቱን እንዲሰጥህ ዱዓ እናደርጋለን። እኛም ሌሎቻችሁም እሱ እንዲሰልም የለፋችሁ በአጠቃላይ ያልሰለማችሁ አላህ ወደ ቀኑ መንገድ ይምራችሁ። ሙስሊሞች ደግሞ አላህ ኸይር ጀዛችሁን ይክፈላችሁ በጀነት ኢንሻአላህ። አላህ መልካም ስራችሁ ወደው ይቀበላችሁ እና አመሰግናለሁ ስለተሰጠኝ። ኑር አዲስ
እንዴት ነህ? ባቢ ሰላም ጤና ይስጥልኝ። አሰላሙ አለይኩም ያ ጀማ ዱከም ወይም ያሁኑ ደግሞ አሚር እንኳን ደስ ያለ። ብዙ ሁሉ ነገር ተብለዋልና ብዙ ምለው ነገር የለኝም። አልሐምዱሊላህ ወደ ዲን ልእስላም አላህ ጋይድ አረገ። የነቢያቶቹ መንገድ ቀጥተኛው መንገድ ከኮንፊውዥንና ከውስብስብ ከሆነ ነገር አላህ አውጥቶ ሰውን ከማምለክ እንዲሁም ደግሞ ውዥንብር ቅዠት ከሆነ ነገር አውጥተህ አንድን የፈጠረን አምላክ እንድታመልክ ላረገህ አላህ ጥራት ለሱ የተገባው ይሁን። ወንድማችን ካሁን በኋላ አላህ በዱንያ እንደሰበሰበን ሁላ በአኺራም በጀነተል ፊርደውስ አላህ ይሰብስበን። ያለፉ ወንጀሎች ኢንሻአላህ ተምረዋል። ካሁን በኋላ በዲን እስላም የምትጸናና ራስን በዲን እስላም የምታንጽ ሰው አላህ ያርግህ። ነገራቶቹ ከፊት ለፊት የሚሉብህ ብዙ ነገሮች ይኖራሉ። ፈተና ከቤተሰቡ፣ ከጎረቤት፣ ከጓደኛ ብዙ ነገሮች ይኖራሉ። የወሰንከው አምነህበት ነው፣ ማንም አስገድዶ እንዳልሆነ ቅድም እንዳልከው እና የሚመጡ ቻሌንጆች ደግሞ መወጣት አለብህ። ያው ጥንካሬ ያስፈልጋል እስልምና። ያን ነገር ደግሞ ኢንሻአላህ አላህ ደግሞ ያገራልሃል። አላህ ያገራልህ። ጥንካሬውን አላህ ይስጥህ። ሁሉ ነገር የምትፈልገው ነገር በአቅማችን ደረጃ በምናውቀው ነገር ካጠገብህ እንቆናለን እና አብሽሩ። የመረጥከው ነገር ወላሂ ትልቅ ነው። ይሄንን ተውፊቅ ወይም ይሄንን እድል ብዙ ሰው አያገኘውም። ቅድም ዳጊጋ ስናወራ ነበርና ቅድም ያልኩ ጓደኛ ወይም ዘመዴ ባለቀ ሰዓት ላይ ስንትና ስንት ነገር እያወራን ያው የመኪና አክሲደንት አጋጥሞት ካጋጠመው በ30 ደቂቃ ወደ አኺራ ሄደዋል ወይም ወደ ዘላለማዊ ህይወት ሄደዋል እና ለስንትና ስንት ጊዜ ስናወራ የነበረ ነው። ያ በኩፍር ነው ሄደው። አንተ ግን አላህ መርጦ አድሉ ለዚህ አብቅቶሃል። አልሐምዱሊላህ በጣም ደስተኛ ነኝ ለአንተ። አላህ እስቲቃማውን ይስጥህ። አብሽር እና ሁሉ ያው ስለምንገናኝ የሚያስፈልግህ ነገር በምናውቀው ነገር ሼር እናደርግሃለን እና በድጋሚ እንኳን ደስ ያለ። ካሁን በኋላ አንተ ለቤተሰቦችም ሰበብ የምትሆንና ከአንተ ስር ደግሞ ያሉ ወላጆችም ወይም ደግሞ ወንድመቶችን ካሉ ወደ እኔ እስላም የምጠራ አላህ ያርግህ። አልሐምዱሊላህ ረብል ዓለሚን በጣም ደስተኛ ነኝ። አላህ ይጠብቅህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀማል በአምባሻ እኔ አውርቼ ልውረድ። ወአለይኩም ሰላም ኡስታዝ። የኔ ስም ሲጠራን ቀጥል ይሽዋቀሽ ቀጥል። እሺ ዱከሜ አላህ አሚር ሙክሼ ልበልህና እንኳን አላህ ከእሳት አዳነህ። እንኳን ወደ ቀጥተኛው መንገድ አላህ መራ። ባይዘ በጣም እንትን ብዬ ነበሩ ብዙ ጊዜ የሚያሳስበን እኔ ብቻ ሳይሆን ሁሉም ሰዎች የሚያሳስቧቸው እንትን ነበረ የዱከም ነገር። አሁን ነው ረያን ነው እና ዱከም ፈልጋለሁ እያለኝ ነው ብሎ ስንጻጻፍ አላስችል ብሎኝ ነበረና አንዴ ቲክቶክ ላይ ሲጽፍልኝ ቲክቶክ ላይ ጽፌ እዚህ መመለስ ሲያቅተው ቴሌግራም ላይ እየሄድኩ እንደዛ እየተመላለስኩ ነው የቆየሁትና አልሐምዱሊላህ እንኳን አላህ እንትን አለ። ከዛ በዘለል እናወራለን። የቀረውን ቦታ ልልቀቅና እኔ ልውረድ። አላህ እንኳን መራህ። ወላሂ ሀይቢ ቀጥሉ ኡስታዝ ጀማል። እሺ መርሐባ ሹክራን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እዚህ ጋር ያላችሁ ሙስሊሚት ወንድሞቼ ባቢ ሰላም ብያለሁኝ። አድካሚው ማለት ዱከም ማለት አሚር አሰላሙ አለይኩም። እስኪ እንደው ድምጽ ያሰማኝ አንተዋ። ወአለይኩም ሰላም ማለት እስኪ ሰላም አለይኩም ኡስታዝ። ወአለይኩም ሰላም። አየ አቢ እንኳን ደስ አለ፣ እንኳን ደስ አለ፣ እንኳን ደስ አለ። የምር ነው መንገድ ላይ ሆኜ ብቻዬን እንደ ብዬ ሳኩም ነበር እያለቀስኩም ነበርና ዱከም ማለት በጣም አሁን እንደውም የሆነ ሰዓት ላይ ተስፋ እየቆረጥኩ መጣሁኝ። ነገር ግን እኔ ነኝ እንጂ አላህ Subhanahu Wa Ta'ala ለዛሬዋ ቀን ነው የጻፈልህ። ሐቢቢ እንኳን ደስ አለ። ነብዩ አለይሂ ሰላቱ ወሰላም አልኢስላሙ የጁሙ ማ ቀብለሁ ይላሉ። እስልምና በአጠቃላይ ከዚህ በፊት የሰራቸውን ኃጢአቶችን ሙሉ በሙሉ ያሰርዝላል። በቃ ከዚህ በፊት የሰራቸውን ነገር ሁሉ ማለት ነው። ስለዚህ ይባክህን ዱከም እኛ ምን መክረ ነገር አሁን የምታውቃቸው ምርጥ ጀግና የምንላቸው ኡስታዞቻችን፣ ወንድሞቻችን፣ ይቶቻችን አሉና እነሱ የደረሱት ማለት ነው እንደፈለጉ በልቶ ጠጥቶ ተኝቶ ተነስቶ ዞሮ ሱቁ አይደለም። በቃ እስልምና ለመረዳት ያበቃቸው ምንድነው ከተባለ ሶላትን በሚፈልገው ሁኔታ በሚፈልገው መስፈርት ስለሰገዱ ከሶላት የሚገኘውን ደስታ አገኙ። ቁርአንን በትክክል ስለቀሩ ማለት ነው ከቁርአን የሚፈልገውን ደስታ አገኙ ማለት ነው። ስለዚህ አንተ ምንድነው ካሁን በኋላ አዲስ ህይወት ነው የሚጠብቅ። ከዚህ በፊት የነበርካቸው ነገሮች ሁሉ ቀይራቸው። በቃ ለስልክህን አጠቃላይ ውስጥህን የምትበላቸው፣ የምትጠጣቸው፣ የምትናገራቸው ነገሮች በአጠቃላይ የምትጽፋቸው ነገሮች ሙሉ በሙሉ መቀየር መቻል አለባቸው። ያን ጊዜ ነው ከእስልምና የሚፈለገው ደስታ ልታገኝ የሚችለው።
ያለበለዚያም እስከዛሬ ሲጠይቃቸው የነበሩ ጥያቄዎች ወደ እስልምና ለመግባት ነበር። ካሁን በኋላ ከእስልምና የሚፈልገውን ደስታ ለማግኘት ግዴታ አፈርድሜ በልተህ ራስን ዝቅ አድርገህ መማር መቻል አለብህ። አደራህን። ያን ጊዜ ተሸናፊ ከመሆን አሸናፊ ትሆናለህ፣ ከጃይ ከመሆን አስከጃይ ትሆናለህ። አደራህን ሀቢቢ። ሌሎችን ወንድሞች ስላሉ ከዚህ በላይ መናገሩ አስፈላጊ አይደለም። ካሁን በኋላም አንዴም ሁለቴም በውስጥም ስለምንገናኝ እንመካከራለን ሀቢቢ። አላህ Subhanahu Wa Ta'ala ጀግና አላህ ያድርግህ፣ ጽናቱን አላህ ይስጥህ። ደስ ብሎኛል። አላህም ይደሰትብህ። አቡኪ ወይ ባቢ እንዴት ናችሁ? ሰላም ነው ወይ? አለን አለን። በጣም ደስ ብሎኛል። አላሁ አክበር እያለ ዱከሜን በጣም ነው የማውቀው እና አይ ቲንክ ረያን አሁን ሆኗል። አልሐምዱሊላህ ወንድማችን ስለሆንክ በጣም ደስ ብሎናል። አልሐምዱሊላህ ስለሁሉም ነገር ወላሂ በጣም ነው ደስ ያለኝና ውጪ ነበርኩ ስሰማ ምን ተፈጥሮ ነው ብዬ ነው የመጣሁት የነበረውና ማሻአላህ ወንድሜ በጣም ደስ ይላል። አላህ ያጽና፣ እስቲቃማውን አላህ ይስጥህ፣ በኢባዳ አላህ የምትገዛ አላህ ያድርግ። ማለት ስሜቱ በጣም እኔ እውነት ሻሃዳ ሲይዝ እንደዚህ አይነት ስሜት አልተሰማኝም ራሱ ማለት ነው። በጣም ስለመወደዱ ከምን የተሰማኝ ስሜትና አላህ ይጠብቅ፣ አላህ ይጨምርልህ ለማለት ነው። በአንድነቱ ላይ ሶስትነት የሌለበትን፣ በህያውነቱ ላይ ሞት የሌለበትን፣ በዘላለማዊነቱ ላይ ጊዜያዊነት የሌለበትን አምላክ ስለተገዛ ወላ ተሞት ኢላ ወአንቱም ሙስሊሙናችሁ እንጂ እንዳትሞት የተባለውን አንዱን አምላክ በብቸኝነት ስለያዝከው በጣም ደስ ብሎና አለየውም አክመልቱ ለኩም ዲነኩም ነው የሚለው ነው። ዲናችሁን ዛሬ ሞላውላችሁ እያለን አላህ Subhanahu Wa Ta'ala የሚናገረውና ሙሉ የሆነውን ዲን ስለተገዛ ስለመጣ ወደ ሙሉ ነውና ዲን አልኢስላም ከዛ አንፃር ነው። በጣም ደስ ብሎኛል። አላህ ይጠብቅ፣ አላህ ይጨምር ለወንድሜ ለማለት ነው። አላስረዝምም። አመሰግናለሁ። ሬይነር ካለህ ላክ። ዘይነብ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊማት እንዲሁም ባቢ ሌሎቻችሁም ሰላም ብያለሁ። ዱከም አኺራን አልሐምዱሊላህ ረብል ዓለሚን። ሰላም አለይኩም ወራህመቱላሂ ወበረካቱ። አሚር አዲሱ ሰላምታ ይመልስልኝ። ሰላም አለይኩም ወራህመቱላሂ። የማይመች ቦታ ነው ዘይነብ፣ ለዛ ነው ድምጽ አለ እሱ ጋር። እሺ አልሐምዱሊላህ ረብል ዓለሚን። አኺራን ወላሂ በጣም ደስ ይላል። አልሐምዱሊላህ ብዙን እንግዲህ ብሎታል። ትንሽ የተወሰነ ደስታ ለመግለጽ ነው እንጂ በጣም ስንጠብቀው የነበረ ምርጥ ወገናችን ነበር። አልሐምዱሊላህ ወንድማችን ስለሆነ በጣም ደስ ብሎኛል። አላህ ይስተቃማውን ይስጥ። ዋናው ኢስቲቃማ ነውና አላህ Subhanahu Wa Ta'ala እንዳለው ኢነለዚነ ቃሉ ረቡና አላህ ሱመ እስተቃሙ ነው የሚለው። እነዚህ ጌታችን አላህ ነው ያሉ ከዛም በዛ ቀጥ ያሉ ማለት ነው እና በመጨረሻው ዓለም ትልቅ እዝነትና ረህማ እንዳላቸው ትልቅ ማጅር እንዳላቸው ይገልጻል። አላህ ኢስቲቃማውን ይወፈቀ ለኛም ለሁላችንም ማለት ነው። ሌሎቻችሁ በጣም እንወዳችሁ ወገኖቻችንም አላህ ይምራችሁ እና ወላሂ በጣም ነው ደስ ያለኝ። በጣም ብዙ ጊዜ በስተን ምን ጠብቀው የነበረ ምርጥ ወገናችን ነበር። አልሐምዱሊላህ ወንድማችን ስለሆነ ደግሞ በጣም ደስ ብሎናል። ወአቡድ ረበከ ሐታ ያእቲየከል የቂን ነውና ያን እርግጠኛው ሞት እስኪመጣህ ድረስ ጌታህን ተገዛ ነውና የሚለው እስከ መጨረሻ ሁላችንንም አላህ ኢስቲቃማ ይስጠን። ሌሎቻችሁንም እንደዚህ ጭጭቀን የምደርስበት እና ባቢ ነው ኦፓል ኢንሻአላህ እንጠብቃለና ሁላችንንም ኢንሻአላህ አላህ ጀነት ሰፊ ነውና አይጠበንም። ሁላችንም የጀነት እንዲያደርገን ምኞታችን ነው እና በጣም ነው ደስ ያለኝ። በቃ ድንገትም ስለሆነ ሰውነቴ ሁሉ ነው የተንቀጠቀጠውና በደስታም ስጁድ ነው የወረድኩት። አልሐምዱሊላህ ዱከም ወንድማችን ስለሆንክ በጣም ደስ ብሎኛል። አልሐምዱሊላህ ቀጥሉ። የዱከም ቡና አጣጭ እና ወንድሙስ እንትን ጓደኛው ለምን እየጠፋ ሬይነር ነው ብሏል። ይመጣል። ዳጊም ካለ ዳጊም አስገቡት እያሉ ነው። ኦፓልን ላፈናት። ኦኬ ሰዓት ላይ ከእንቅልፌ ስነቃ ነበር ዱከም እናገኘ ነው። ሁሌ ይመጨለጭብኛል። ላይክ አስ ዩዥዋል ረያን የምሩን ነው ምናምን ብሎ ጻፈልኝ ሲለኝ እኔ የምታውኝ ዱከም ነገር ይምለጨል ምንድን ነው የፈለገው ስል
ኡስታዝ ዋሂድን ከየት ላምጣው? በቃ ላይ አጋ ነርቨስ የምሩን ነው ሊያመልጥ የመሰለኝ ቻርጅ አርግ ዱከም አሁን ከኔ ጋር ነው የምትጣላው ቻርጅ አርግ ያልኩ ማለት ነው። ከዛ ኔክስት ቲንግ ነው ኡስታዝን ፍለጋ ደግሞ ወንድምየው ሐሰን ወጣና ፍለጋ ላይክ ለሱ እየዞርን ነበረ ደቂቃው ላይ የእውነቱን ነው የሚለው ያስጨንቃል ገባህና አሁን እዚህ ላይ ገስት ቁጭ ብሎ ራሱ ሊያመልጥ ነው ነገር ለካ ኦልሬዲ ሻሃዳ ይዟልና አልহামዱሊላህ ለዓለማቱ ጌታ በጣም ደስ ብሎኛል። አላህ ያጽናክ ወንድማችን ሆናል። አሁን ፎከስ ኦን ትምህርት ላይ ፎከስ አድርግ አብረን የማይተውሽ እና አላህ ያጽናክ ከሁሉ በላይ አብረን እንማራለን። በጣም አመሰግናለሁ ባቢዬ። ልውረድ እሺ መውጣት ስላለብኝ ነው አዛንም ብሏል። በጣም ልቤ በቃ በደስታ ኦቨርጆይ ነው ያደረገውና አልহামዱሊላህ ደህና ዋሉ። እሺ ኔትወርክ ነው እንትን ያደረገው መሰለኝ ለዛ ነው የወረደ። ባንዱ ሰላም ላንተ ይሁን። መጋቢ ሐዲስ ነው እንትን ያደረገው መሰለኝ ለዛ ነው የወረደ። አንተስ መቼ ነው እስልምናን ተቀብለህ ሰላም አለይኩም ብለን በቤተ እስልምናን የምንሰብክበት ዳዋ የምናደርግበት ጊዜ ኢንሻአላህ ቅርብ እንደሚሆን እንደማለት ኦፓል እህታችንም እንደዛው እስልምናን ተቀብላ ከዚህ በላይ ልትሰብኩ በቤቷ ዳዋ የምናደርግበት ጊዜ ኢንሻአላህ ቅርብ ነው። ጨረስክ? ያው ኑርህ ራሱ ወደ እስልምና ይጣራል ታውቃለህ አይደል? የፊትህ ኑር በራሱ ባቢ ልናገር ተናገሪ። እሺ ዱከምዬ ወንድሜ አልহামዱሊላህ እንኳን አላህ ቀጥተኛው መንገድ አመጣ። ኦፓሊየንም ባቢንም ኢንሻአላህ አላህ ያሰማናል። ለእናንተም ዱአ እናደርጋለን ኢንሻአላህ። በጣም ደስ ብሎኛል። እንግዲህ በቃ ይሄ ነው። ይታለ ዱከም ቆይ ኦኬ እንትን አድርጉት። በነገራችን ላይ በቂ ነው። የቀረ ነገር ደስታችሁን በውስጥ ገለጹለት። መግለጽ ከፈለጋችሁ ራሱ ኔትወርኩም እያስቸገረው ስለሆነ በቂ ነው። ገስት ላይ ያላችሁ ሰዎች ብቻ አወሩና በቃ የቀረ ነገር እሺ። ቪዲዮን ተጠንቀቅ ዱከም፣ ካሜራን መጠንቀቅ አለብህ። ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ባቢዬም ሰላም ላንተ ይሁን። ማሻአላህ ዱኬ ደስ ብሎኛል። በቃ ምንም አይደለም። ሪከርድ አድርጌልሃለሁ። ኢንቦክስ ገብተህ እሱን ብቻ ያው እና አላህ እናንተንም ይምራችሁ፣ ሁላችሁንም አላህ ይምራችሁ። አላሁ ጀለ ወዐላ ለእስልምናንም በጥላቻ አይን የሚያዩትንም እናንተንም ደግሞ በጥሩ እንትን ውስጥ በጥሩ ኢሞሽን ውስጥ ሆናችሁ እስልምናን ንጽጽርም ቤታችሁ ለምታሰሩትም አላህ ይወፍቃችሁ። የሰለመው ሰልሟል፣ አላህ ያጽነው፣ እኛንም አላህ ያጽናል። እናንተን ግን ያልተመራችሁትን አላህ ይምራችሁ፣ አላህ ብርሃኑን ይስጣችሁ ነው የምለው። አሰላሙ አለይኩም ወራህመቱላህ። እሺ ከታች ያለው ዋለ እንትን ኢንሻአላህ ነው። አላህ አለሽ ሬይነር ና አንዴና ሬይነር እንደውም አንተ ጨርሰው በቃሽ። ከዛ እኛ እንበጥረቅ። ሰው አታስገቡ። ዳጊን ሳቡልኝ ወንድሞች፣ ዳጊን እባክህ ካለበት እየፈለግነው ነበረ። የለም አምጥቼው ነበር እኮ አምጥቼው ነበር፣ መጥቶ ነበረ። ራም ስለበለ ፈርዶታል። ተሸክመን ቢሆን አንተው አዘግተ ነው ይሄው ይዤው ወጥቼ ነበረ። ቤቱን ዘግቶ እኮ መጥቶ ነበር፣ ወጥቶ ነበር። ራይነር ቀጥል። ሰላም አለይኩም። ሄሎ ሰላም ወራህመቱላህ። ወአለይኩም ሰላም። አይክ ነው ታሲያለ ዱከም ወይ
አሰላሙ አለይኩም እያልኩ እንኳን ደስ አለ። ማሻአላህ ወአለይኩም ሰላም። አላህ በእስልምና ያቆየ በእስልምና ይግደልን። ደስ ይለኛል። እኔ እገልህ ነበር ዛሬ እንደ እውነታው ሻዳ ባሊዝ ሞታል ሞተ ነበር እየመጣው ነበር ሰፈር እንደ አንተ ጨነቀኝ እኮ በእናትህ ጠዋትማ ልፈነዳ እኮ። አቤት አቤት ያ ሰላም እንዴ ነው ኡስታዝ ወይ ደራስ ጠርቻ አንተ ዳጊ ደግሞ አውቆ እንትናን ማነው ስሙ እንትናን አምጥቶ አስጨነቀኝ። ብቻ እንኳን ደስ አለ ማሻአላህ አላህ በእስልምና ያጽና። እንግዲህ እኛም አለን አሁንም ሸሸን እንግዲህ እስቲ አምልጣው ነው የት እንደምታመልጥ ነው ያለው። እኔ ጋር ነው ያለው። አንተ የት አሊ እኔ ጋር እኮ ነው ያለው። እናንተ ጋር ሰፈር እኔ ጋር ያው አጠገቤ እናንተ ሰፈር አጠገቤ ነው ያለው። እንገናኛለን ወይ ሳሚ ኦቢ ብቻ ደስ ብሎኛል። እንግዲህ ያው ቀጣዩ ያለው ከባድ ጊዜ ነው። ከባድ ጊዜ የሚሆነው መማሩ ነው። አሁን ወደ እስልምና ስገባ ከዜሮ ነው የምጀምረው። አክቹአሊ ሁሉም ነገር ያለውንም ቻሌንጅ አብረን እናልፈዋለን። ምክንያቱም ያው እስልምና መቆየት የምችለው ያለ እውቀት መቆየት አልችልም። እውቀት ከሌለ እንደሚመላለሱ ሰዎች ትሆናለና እሱ ደግሞ ለአንተ ማድካሚ ነው ካለ ሌሎቹ ለማንም አይሆንም። እና አንተ ደግሞ ተቀብለዋል። በዚህ መንገድ ለመጽናት ቁርአንን መጀመሪያ ቁርአንን ከአሊፍ ትጀምራለህ። ከዛ እስከ ሱረቱል ኢኽላስ ድረስ ትቀራለህ። እዛ ውስጥ ደግሞ ያላን ቃል ይበልጥ እንድትረዳን እንግዲህ እኛ ዱዓ እናደርጋለን ሙስሊሞች። ይበልጥ ቁርአን ውስጥ ትቀራ የእስልምና ውበት ታያለህ።